ሁለተኛ ዜና ምዕራፍ 23 በሰባተኛውም ዓመት ዮዳሄ በረታ። የመቶ አለቆቹንም የይሮሐምን ልጅ አዛርያስን፣ የይሆሐናንንም ልጅ ይስማኤልን፣ የኦቤድንም ልጅ አዛርያስን፣ የአዳያንም ልጅ መዕሤያን፣ የዝክሪንም ልጅ ኤሊሳፋጥን ወስዶ ከእነርሱ ጋር ቃል ኪዳን አደረገ። ይሁዳንም ዞሩ። በይሁዳም ከተሞች ሁሉ ሌዋውያንንና የእስራኤልን አባቶች ቤቶች አለቆች ሰብስበው ወደ ኢየሩሳሌም መጡ። ጉባኤውም ሁሉ በእግዚአብሔር ቤት ውስጥ ከንጉሥ ጋር ቃል ኪዳን አደረገ። ዮዳሄም አላቸው፣ እነሆ እግዚአብሔር ስለ ዳዊት ልጆች እንደተናገረ የንጉሡ ልጅ ይነግሣል። የምታደርጉት ይህ ነው። በሰንበት ቀን ከምትገቡት ከእናንተ ከካህናትና ከሌዋውያን ከ3 1 እጅ በመግቢያ በሮች በረኞች ሁኑ። ከ3 1 እጅም በንጉሥ ቤት ሁኑ። 1 እጅም በመካከለኛው በር ሁኑ። ሕዝቡም ሁሉ በእግዚአብሔር ቤት አደባባይ ይሁኑ። ወደ እግዚአብሔር ቤት ግን ከካህናትና ከአገልጋዮቹ ሌዋውያን በቀር ማንም አይግባ። እነርሱ ቅዱሳን ናቸውና ይግቡ። ሕዝቡም ሁሉ የእግዚአብሔርን ሕግ ይጠብቅ። ሌዋውያንም የጦር መሳሪያቸውን በእጃቸው ይዘው ንጉሡን በዙሪያው ይክበቡት። ወደ ቤቱም የሚገባ ይገደል። ንጉሡም ሲገባና ሲወጣ ከእርሱ ጋር ሁኑ። ሌዋውያንና ይሁዳም ሁሉ ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ካህኑም ዮዳሄ ሰሞነኞቹን አላሰናበተም ነበርና እያንዳንዱ በሰንበት ቀን ይገቡ የነበሩትን በሰንበትም ቀን ይወጡ የነበሩትን ሰዎች ወሰደ። ካህኑም ዮዳሄ በእግዚአብሔር ቤት የነበረውን የንጉሡን የዳዊትን ጋሻና ጦር አላባሽ አግሬውንም ጋሻ ለመቶ አለቆች ሰጣቸው። ሕዝቡም ሁሉ እያንዳንዱ የጦር መሳሪያውን በእጁ የያዘ በንጉሡ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሠዊያውና በቤቱ አጠገብ እንዲቆም አደረገ። የንጉሡንም ልጅ አውጥተው ዘውዱን ጫኑበት፣ ምስክሩንም ሰጡት፣ አነገሱትም። ዮዳሄና ልጆቹም ንጉሡ 1000 ዓመት ይንገስ እያሉ ቀቡት። ጎቶሊያም የሚሮጡትንና ንጉሡን የሚያመሰግኑትን የሕዝቡን ድምፅ በሰማች ጊዜ ወደ ሕዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሡ በመግቢያው በአምዱ አጠገብ ሆኖ ከንጉሡም ጋር አለቆችና መለከተኞች ቆመው አየች። የአገሩም ሕዝብ ሁሉ ደስ ብሏቸው መለከቱን ይነፉ ነበር። መዘምራንም በዜማ ዕቃ እያዜሙ የምስጋና መዝሙር ይዘምሩ ነበር። ጎቶሊያም ልብሷን ቀዳ አመጽ ነው፣ አመጽ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የመቶ አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትም በሰይፍ ይገደል ብሎ አዘዛቸው። ካህኑም በእግዚአብሔር ቤት ውስጥ አትግደሏት አለ። ገለልም ብለው አሳለፏት። እርሷም ወደ ፈረሱ በር መግቢያ ወደ ንጉሡ ቤት ሄደች፣ በዚያም ገደሏት። ዮዳሄም በእርሱና በሕዝቡ ሁሉ በንጉሡም መካከል የእግዚአብሔር ሕዝብ ይሆኑ ዘንድ ቃል ኪዳን አደረገ። ሕዝቡም ሁሉ ወደ በዓል ቤት ሄደው አፈረሱት፣ መሠዊያዎቹንና ምስሎቹንም አደቀቁ። የበዓልንም ካህን ማታንን በመሠዊያው ፊት ገደሉት። ዮዳሄም በሙሴ ሕግ እንደተጻፈው እንደ ዳዊትም ትእዛዝ በደስታና በመዝሙር ለእግዚአብሔር የሚቃጠለውን መሥዋዕት ያቀርቡ ዘንድ ዳዊት በእግዚአብሔር ቤት የከፈላቸውን ካህናትና ሌዋውያን በእግዚአብሔር ቤት አገልግሎት ላይ ሾመ። በማናቸውም ነገር ሁሉ እርኩስ የሆነ ሰው እንዳይገባ በእግዚአብሔር ቤት በር በረኞችን አኖረ። የመቶ አለቆችንም ከበርቴዎቹንም የሕዝቡንም አለቆች የአገሩንም ሕዝብ ሁሉ ወሰደ።
ንጉሡንም ከእግዚአብሔር ቤት አወረደ። በላይኛውም በር በኩል ወደ ንጉሡ ቤት መጡ። ንጉሡንም በመንግሥቱ ዙፋን ላይ አኖሩት። የአገሩም ሕዝብ ሁሉ ደስ አላቸው። ከተማይቱም ጸጥ አለች። ጎቶልያንም በሰይፍ ገደሏት።